मेरी बीवी तेरी गर्लफ्रेंड है और मेरी बीवी तेरी गर्लफ्रेंड है हीरो और खलनायक एक साथ छोटी बच्ची है ሰላም ጤና ይስጥልን ቤተሰቦች ለጤናችሁ እንደምን አላችሁ ያው እንግዲህ ሁላችንም በድጋሚ ተገናኝተናል እንደተለመደው ወይም ቃል በገባሁላችሁ መሰረት ሃውስፉል 5 ለይታ በሚበቃ ሰዓት ላይ ስለ ፊልሙ የሚባለው ነገርም ለማውራት ወይም ደግሞ ለተለያዩ ነገሮች ለማቅረብ ሪቪው ለማቅረብ ቃል ገብቼላችሁ ነበር እናም ቃል በገባሁት መሰረት በትላንትና ማታው ዕለት ፊልሙ ወይም ከትላንት ወዲያ ነበር ለይታ ይበቃው ማታ ላይ በውጭ ሀገር ወይም በሌላ ዓለማት ላይ ኦቨርሲስ ማርኬት ላይ ማለት ነው ፕሪሚየሙ ቀርቦ ነበር ስለዚህ አንድ ላይ ፊልሙ የተለያዩ ቦታ ላይ እንደሚታወቀው ያው ይወጣል ተሰርቆ ይወጣል ምንም እንኳን ድምጹ አስቸጋሪ ቢሆንም ለማየት ሞክሬ ነበር እንደምንም የሚሰማውን ያህል እየሰማሁኝ ለእናንተ ሪቪው ለመስራት ወይም ሪቪው የሚሰሩ ሰዎች ከሚሰጡት አስተያየት ጋር ፊልሙ ምን ያህል ማች ያደርጋል የሚለውን ለማየት ሞክሬ አይቼ ነበር ቆንጆ ነው በጣም ምርጥ ፊልም ነው እጅግ በጣም የሚያዝናና በጣም ምርጥ ፊልም ነው በፊልሙ ላይ ያሉ ተዋናዮች እንግዲህ ሁሉንም መጥራት በጣም ቢከብድም ትልልቅ ከሚባሉት ማለት እንግዲህ አክሼ ኩማር ሪቴሽ ዴሽሙክ ጆኒ ሊቨር ሰንጀይ ደት እንዲሁም ጄኪ ሽሮፍን ጨምሮ በጣም ብዙ አክተሮች በፊልሙ ላይ አሉ እንዲሁም መጨረሻ ላይ ደግሞ ካሜዮ የሚገባ አክተር ይኖራል እሱን ፊልሙን እንድታዩት እጋብዛችኋለሁ ኤናቢ ብለው እንዳወጡት ተነግሯል ፊልሙ ማለትም የፊልሙ ክላይማክስ ባለፈው ማቅረብ ያለው የፊልሙ መጨረሻ አንዳንድ ፊልም ስናይ እንደዚህ ባያልቅ ብለን እንላለናል ያንን ነገር ለመቀየር ሞክረዋል መሰለኝ እኔ ያየሁት እንግዲህ ኤ ይሁን ቢ ባላቀውም ብቻ አንዱን አይቼዋለሁ ከዛ ሌላ እንትን ሲወጣ ማለት ኦሪጂናሉ ሲወጣ እንግዲህ በደንብ በትርጉም ለማቅረብ ይመቻል ኮሜዲ ፊልም እንደመሆኑ መጠን ንግግሩና ተግባሩ በጣም ማች ማድረግ አለበት ብዙም አይሰማም እና በጣም ፈን የሚፈጥሩት እነዚህ በርጋታ የሚናገሯቸው የቀልድ ንግግሮች በጣም ተውጠዋል ለምን ከሲኒማ ላይ ስለሆነ እንደዚህ ካፕቸር ተደርጎ የሚወጣ ስለሆነ የሰው ሳቅ ይሸፍነዋል በጣም ብዙ ቦታ ላይ አስቸጋሪ ነው ለመስማት ማለት ነው ሳይሰማ ደግሞ ተርጉሞ ለማቅረብ በጣም ከባድ ነው ማለት ቀልድ ነውና ተገምቶ አይመጣም በትክክለኛ መስማት አለብን በሚለው አምናለሁ እናንተም ትክክለኛ ስሜቱ እንዲደርሳችሁ ትክክለኛ ፊልሙን ወይም በኦሪጂናል በወጣ ሰዓት ላይ ተርጉሜ አቀርብላችኋለሁ ይሄን ቃል ገባላችኋለሁ ምክንያቱም ፊልሙ በጣም የሚታይና ምርጥ ፊልም ነው በአጠቃላይ ተመልካቹ እንዴት አየው ፊልሙ ምን ላይ ነው ያለው የሚለውን እንግዲህ ስናይ የተለያዩ ክሪቲክሶች ከ3.5 እስከ 4 ድረስ ለፊልሙ ሬት ሰጥተውታል ይህ ማለት ፊልሙ በጣም ተወዳጅነትን እንዳገኘ ወይም ቆንጆ ታሪክ እንደያዘ ወይም በቃ ቆንጆ ኮሜዲ ፊልም እንደሆነ ተናግረዋል በእርግጥ ፊልሙ ላይ አንድ ነገር አለ እሱ ምንድነው ኖ ሎጂክ ኦንሊ ማጂክ ይላሉ ወይም ብለውታል ማለትም ሎጂክ አትፈልጉም እንደዚህ ለምን ሆነ ምናምን የሚል ጥያቄ አስነሳም ግን በአጠቃላዩ በቃ ማጂኩን ወይም ቀልዱን ሴንስ ያደርግ ወይም እያጣጣምን እንድናየው የቀረበ ምርጥ ኮሜዲ ፊልም ነው የአክሼ ኩማር ሃውስፉል የተሰኘው ፊልም ሲወጣ ማለት በፓን ኢንዲያ የከማል ሐሰን ተግላይፍ የተሰኘው ፊልም ያው መኒረትንም ዳይሬክት ያደረገው ፊልም አብሮ ወጥቶ ነበርና 3 አመት ወደኋላ መለስ ብለን 2002 አካባቢ ላይ ፕሪቲቪራጅ የተሰኘው የአክሼ ኩማር ፊልምና ቪክረም የተሰኘው ደግሞ የከማል ሐሰን ፊልም ለይታ ወጥቶ ነበር በዛ ሰዓት ለይታ በበቁ ሰዓት ሁለቱም ፊልሞች ቦክስ ኦፊስ ላይ በጣም ከፍተኛ ዲፈረንስ ነበር ወይም ሁለቱ በጣም የመበላለጥ ነገር ታይቷል እንደሚታወቀው የአክሼ ኩማር ፕሪቲቪራጅ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ነበር ያለፈው የከማል ሐሰን ቪክረም የተሰኘው ፊልም ደግሞ ብላክባስተር ነበር ወይም ደግሞ በጣም ስኬታማ ፊልም ነበር አሁን ላይ ስናየው ታግላይፍ በሁለት ቀን የሰራው የአክሼ ኩማር የአንድ ቀን ገቢውን እንኳን አልሞላም ስለዚህ አሁን ላይ የአክሼ ኩማር ሃውስፉል የተሰኘው ፊልም በድጋሚ በፓን ኢንዲያ በአምስት ቋንቋ የተለቀቀ ፊልም ብቻውን በሂንዲ የተለቀቀ ፊልም በልጦ በጣም ምርጥ ስራ ሰርቷል እየተባለ በጣም እየተወራለት ነው ያለው ምክንያቱም ፊልሙ በጣም አዝናኝ ሆኗል ስለዚህ እንግዲህ በአጠቃላይ ምን ይመስላል የሚለውን ከማየታችን በፊት ያው ቦክስ ኦፊስ ላይ ያለውን ሂደት እናያለን ገቢው ምን ያለው የሚለውን ግን ቀደም ብለን ፊልሙ ምን ያህል ስክሪን አግኝቷል በጀቱ ምን ያህል ነው እና ምን ያህልስ ሪከቨር አድርጓል የሚለውን ስናይ በአክሼ ኩማር በስራ ህይወት ውስጥ እጅግ በጣም ከፍተኛ ስክሪን ያገኘ የመጀመሪያ ፊልም ሊሆን ይችላል ምክንያቱም በአገር አቀፍ ደረጃ ወይም በህንድ ውስጥ ብቻ 5000 ስክሪኖችን ያገኘ ሲሆን ከህንድ ውጪ ደግሞ ኦቨርሲስ ማርኬት ላይ 2000 ስክሪኖችን አግኝቷል ይህ ማለት በአጠቃላይ በዓለም አቀፍ ደረጃ የአክሼ ኩማር ሃውስፉል የተሰኘው ፊልም 7000 ስክሪኖችን አግኝቶ ለይታ ይበቃ ነው በትላንትናው ዕለት ለይታ በቅቷል ስለዚህ
ይህ ፊልም በጀቱ ደግሞ ምን ያህል ነው ስንል እስከዛሬ ድረስ በኮሜዲ ፊልም እናውቀው 50 80 እና 100 ከሮር አካባቢ ነው ትልቅ የሚባል የነበረው። ሰጂድ ነዲያድቫላ እንግዲህ ፕሮዲውሰሩ እና የፊልሙ ስክሪፕት ራይተር የሆነው ሰጂድ ነዲያድቫላ በጣም ትልቅ በጀት አውጥቷል። በእርግጥ የወጣለትን በጀት ያህል ፊልሙ ላይ በደንብ ይታያል። እያንዳንዱ ሲኖች በጣም ግራንድ ሌቭል ናቸው። በጣም በትልቅ ሌቭል እንደተቀረጸና ደረጃውን የጠበቀ ትልቅ ስራ እንደሰሩ በደንብ ያሳያል። በተለይ ፊልሙ በሲኒማ ሲታይ ምን ያህል ዋው የሚያስብል እንደሆነ እንደዚሁ ያሳያል። ምክንያቱም እያንዳንዱ ሲን በጣም ላርጅ ነው። በጣም በትልቅ ግራንድ ሌቭል እንደተቀረጸ ስክሪን ሆኖ በደንብ ያሳያል፣ ወይም ጥራት ሳይኖረውም ያሳያል። በጥራት ሲወጣ ደግሞ በጣም ኢንተርቴን የሚያደርግ ነው። ስለዚህ በአጠቃላይ የፊልሙ በጀት 225 ከሮር የወጣበት ሲሆን ይሄ እጅግ በጣም ትልቅ አማውንት ነው። ለምን በፊልሙ ላይ ይሄን ያህል አክሽን ሲኩዌንሶች የሉም፣ ይሄን ያህል ሲጂአይ እና ቪኤፍኤክስ አልተጠቀሙም። በዛ ደረጃ እንኳን በጣም ትልቅ ወጪ ወጣበት የሚባል ፊልም ካየን ወይም ቪኤፍኤክስ እና ሲጂአይን ተጠቅመው እስከ 200 እና 250 ከሮር ነው። ከነዛ አካባቢ ስናየው ይሄ ትልቅ አማውንት ነው ወይም ትልቅ በጀት ወጥቶበታል የሚባል ፊልም ነው። ስለዚህ ፊልሙንም ዲጂታል ራይቱን በሚሸጥ ሰዓት ላይ የበጀቱን ከግማሽ በላይ ሪከቨር ማድረግ ችሏል የተባለ ምርጥ ስራ ሰርቷል። በምን በራይቶቹን በመሸጥ ብቻ ማለት ነው። ዲጂታል ራይቱን ወደ 75 ከሮር አካባቢ የሸጠ ሲሆን ሳተላይት ራይቱን ደግሞ 40 ከሮር ሸጧል። ዲጂታል ራይት ማለት በኦቲቲ ፕላትፎርም የሚለቀቅበት ነው። ሳተላይት ራይት ደግሞ በቲቪ የተለያዩ ቲቪ ቻናሎች ላይ የሚወጣበት ራይት ነው። እንዲሁም ደግሞ ሚውዚክ ራይቱ ሙዚቃው እንደሚታወቀው በጣም ተወዳጅነትን አግኝቷል። ቆንጆ ሙዚቃ ሆኖ ነበር ከተለቀቀ ጀምሮ። ስለዚህ 20 ከሮር ሙዚቃውን ብቻ መሸጥ ችለዋል። ስለዚህ ሁሉንም አንድ ላይ ስንደምረው 135 ከሮር በመሸጥ የፊልሙ በጀት ወይም የወጣበትን ገንዘብ ከግማሽ በላይ ሪከቨር ማድረግ ችሏል። በምን የተለያዩ ራይቶችን በመሸጥ ብቻ ማለት ነው። ይህ እንግዲህ የአንድ አክተር ስታርደሙ እነዚህን ራይቶች እንደሚወስኑ ከትናንት ወዲያ ያቀረብኩት ቪዲዮ ላይ ተናግሬ ነበር። በፊልሙ ላይ መሪ ተዋናዩ አክሼ ኩማር ስለሆነ በቀደም ያቀረብኩት ፕሮግራም ላይ እንደሚያሳየው ወይም ደግሞ እንደተናገርኩት ከሆነ እነዚህን ራይቶች ለመሸጥ የአንድ አክተር ስታርደሙ ወይም ተቀባይነቱ ቫልዩ አለው። ስለዚህ በፊልሙ ላይ አክሼ ኩማርም ሆነ ሪቴሽ ዴስሙክ፣ ሰንጀይ ደትም ሆነ ጄኪ ሽሮፍ እንዲሁም ሌሎች አክተሮች አሉ። ግን ከነዛ መሃል ላይ ኦልሬዲ ፊልሙ ይታወቃል። ከአንድ ጀምሮ የአክሼ ኩማር ፊልም መሆኑ በጣም በተደጋጋሚ ተናግሬያለሁኝ። ወይም የሚሰጠው መሪ ካስቱ ወይም ደግሞ የፊልሙ ተዋናይ አክሼ ኩማር ስለሆነ በአክሼ ኩማር ፊልም ተይዞ ይህ ፊልም ራይቱ በጣም በከፍተኛ ዋጋ ሊሸጥ ችሏል። በጣም ምርጥ ነው ለማለት ነው። ከበጀቱ ከግማሽ በላይ መመለሱ 100 ከሮር ራሱ መመለሳቸው በጣም ምርጥ ነው የሚያስብል ስራ ሰርተዋል። ስለዚህ የመጀመሪያ ቀን እንዴት ሆነ ወይም ደግሞ ምንድነው ገቢው ምን ያህል ደርሷል ካላችሁ በጣም አመርቂ የሆነ ምርጥ ገንዘብ ሊሰበስብ ችሏል። የመጀመሪያ ቀን ላይ የአክሼ ኩማር ፊልም ሃውስፉል የተሰኘው ፊልም በአገር አቀፍ ደረጃ የሰራው 25.62 ከሮር ሲሆን በሁለተኛው ቀን ደግሞ ማለት እንግዲህ የመጀመሪያው ቀን ላይ እንደሚታወቀው አርብ ላይ የተለቀቀው የሥራ ቀን ነው። በዛ ቀን 25.62 ከሮር ማለት ትልቅ አማውንት ነው ወይም ደግሞ አሪፍ በጀት ነው ወይም አሪፍ ገቢ ነው። ምክንያቱም በጣም ብዙ ፊልሞች ላይፍ ታይማቸውን የዚህን ግማሽ እየሰሩ ባሉበት ሰዓት ላይ የአክሼ ኩማር ፊልሞች ደግሞ በጣም ዝቅ እያሉ በነበረበት ሰዓት ላይ የመጀመሪያ ቀን ከ25 ከሮር በላይ ማስገባቱ በጣም ምርጥ የሚባል አሪፍ ገንዘብ ሊሰበስብ ችሏል። ሁለተኛው ቀን ደግሞ እንደሚታወቀው ዛሬ ላይ ቅዳሜ እንደመሆኑ የጠዋት የከሰዓትና የማታ ቲኬቶችን ከማየት ጠዋት ላይ እንግዲህ እንደተገመተውና የከሰዓት ወይም የኢቭኒንግና ናይት ሾው ላይ በጣም እየተቆረጠ ያለው ቲኬት ወይም ደግሞ ቡክ ማይ ሾው ላይ እንደሚያሳየው በጣም አሪፍ ነው። ስለዚህ ፕሪዲክት እንደተደረገው እንደተገመተው ከሆነ ከትናንት አኳያ በጣም ከፍ ያለ ነው። በተለይ ደግሞ ከሰዓት በኋላ ሁሉም ፍሪ ስለሚሆን በጣም አሪፍ ስራ መስራት ችሏል። ከመጀመሪያ ቀኑ ከፍ ማለት ችሏል። በሁለተኛ ቀን ላይ 27.50 ከሮር አካባቢ ይሰራል ተብሎ እየተገመተ ነው ያለው። የዚህን እንግዲህ ትክክለኛውን ፕሮዲውሰር ፊገር ደግሞ ነገ እናወራበታለን። እንደሚታወቀው ዛሬ ላይ እስቲሜቱን ከማየት ይሄን ያህል ይደርሳል ተብሎ የሚገመት ዋጋ ነው። ስለዚህ እንግዲህ ሁለቱንም በአንድ ላይ ስንደምረው ኦል ኢንዲያ ኔት ኮሌክሽን ሃውስፉል 5 በሁለተኛ ቀኑ ማለት በሁለት ቀኑ ብቻ 53.12 ከሮር የሰበሰበ ሲሆን ኦል ኢንዲያ ግሮስ ኮሌክሽኑ ደግሞ 62.21 ከሮር መድረስ ችሏል ማለት ነው በግሮስ ሲቀመጥ። እንዲሁም ኦቨርሲስ ማርኬት ላይ ደግሞ 2000 ስክሪን አግኝቷል ብያለሁኝ። በዛ ላይ ፊልሙ በጣም ተወዳጅነትን አግኝቷል። ከነ ፕሪሚየሙ የመጀመሪያ ቀንና ሁለተኛ ቀን በአጠቃላይ በግሮስ የተቀመጠው ኦቨርሲስ ማርኬት ላይ 28.43 ከሮር መሰብሰብ ችሏል። ሁለቱንም በአንድ ላይ ስንደምረው ደግሞ በሁለት ቀን ብቻ ወርልድ ዋይድ ቶታል ማለት ነው የአክሼ ኩማር ሃውስፉል የተሰኘው ፊልም 91.64 ከሮር መሰብሰቡ እጅግ በጣም ምርጥ ገንዘብ አስብሎታል ወይም ደግሞ አሪፍ ስራ ሰርቷል ተብሏል።
በአጠቃላዩ ሲታይ ገና በሶስተኛ ቀኑ ነገ ደግሞ እሁድ እንደመሆኑ ሙሉ ቀን ከጠዋት ጀምሮ እስከ ማታ ያሉት ሾዎች በአጠቃላይ ፊልሙም ሃውስፉል ነው። ሾዎቹም እንዳለ ሃውስፉል ይሆናሉ ተብሎ ይገመታል። ምክንያቱም ካሁኑ እየተወራ ያለው ነገር ስለ ፊልሙ አሪፍ ነው። በዛ ላይ ፊልሙ ኮሜዲ ነው፣ ፋሚሊ ኢንተርቴይንመንት ያለው ነው፣ ወይም ደግሞ ሙሉ ቤተሰብን የማዝናናት አቅም አለው። በዛ ላይ ፊልሙ ያገኘው ሰርቲፊኬት ኤዩ ነው ወይም አንደርም አባብም ማለት ነው። ሁሉንም እድሜ ክልል ላይ ያለ ማህበረሰብ ያቀፈ ስለሆነ ለፋሚሊ ኦዲየንስ በጣም የተመቸ ነው። እሁድ ደግሞ ህንዶች እንደሚታወቀው በፊልም በጣም ያበዱ ናቸው ወይም ተመልካች በጣም አላቸው። ስለዚህ ከነ ሙሉ ቤተሰብ እሁድ ላይ ነቅለው ወጥተው ሃውስፉልን በማየት አሪፍ ጊዜ በሚያሳልፉ ሰዓት ላይ የፊልሙ ገቢ በጣም ከፍተኛ ይሆናል፣ አሪፍ ገንዘብ ይሰራል ተብሎ ይጠበቃል። 100 ከሮር እንደሚደርስ ወይም ደግሞ እንደሚያልፍ በደንብ ያስታውቃል። ከሰኞ በኋላ ሁሉም ፊልም የሚፈተነው እንግዲህ ልክ እነዚህ ዊክ ዴይ ካለፈ በኋላ ዊኬንድ ዴዮች ላይ ወይም ደግሞ የሥራ ቀን ሲጀምር እንዴት ይሆናል የሚባለው ነው። እንደዚሁ ሲገመት እስከ ዛሬ ሳምንት ወይም ደግሞ እስከሚቀጥለው ሳምንት ፊልሙ በተለቀቀ በሳምንቱ ማለት ነው የመጀመሪያ ዊክ ቢዝነሱ ይሄ ዊኬንድ ቢዝነሱ የ3 ቀኑ ገና ሰኞ ላይ ነው የምናውቀው። ዊክ ቢዝነሱ ደግሞ በቀጣይ የፊልሙን በጀት ወይም ደግሞ 225 ከሮሩን በትክክል ይመልሳል ተብሎ ይጠበቃል። በእርግጥ ፊልሙ በጀቱ ከፍተኛ እንደመሆኑ ሂት የመሆን ፕሮባቢሊቲ ወይም ደግሞ ቻንሱ ዝቅተኛ ነው የሚባልበት ምክንያት በጀቱ ከፍ ስላለ ነው። ግን ፊልሙ አሁን ስለተወደደ ፊልሙ በአጠቃላይ በዓለም አቀፍ ደረጃ 300 ከሮር እና ከዛ በላይ መስራት ቻለ ማለት ሂት መሆኑን ወይም ክሊን ሂት መሆኑን ለማረጋገጥ 300 ከሮር መድረስ አለበት። ከዛ በኋላ ያለው ደግሞ ምን ይሆናል? ሱፐር ሂት ይሆናል፣ ብላክባስተር ይሆናል እያለ ይቀጥላል። ምን ትላላችሁ እናንተ? ፊልሙ በአጠቃላይ ላይፍ ታይሙ ሲጨርስ ምን ያህል ያስገባል ትላላችሁ? ሂት ይሆናል፣ ሱፐር ሂት ይሆናል፣ ብላክባስተር ይሆናል? ሂት እንደሚሆን በደንብ የሚያረጋግጥ ነገር አለው። ምክንያቱም ገና በሶስተኛ ቀኑ ዊኬንድ ቢዝነሱ 100 ከሮር ከደረሰ ከዛ በኋላ 300 ከሮር ቀለል ይለዋል ብዬ አስባለሁ። ግን ምን ትላላችሁ? ፊልሙ 2 ሴክሽን ስላለው ኤ እና ቢ በጣም የሚገርመው ነገር እሱ ነው። አንድ እንትን ላጫውታችሁና አንድ ሲኒማ ቤት ውስጥ 10 ስክሪን ካገኘ ፊልሙ 5ቱ ኤን 5ቱ ቢን ነው የሚያሳየው። ስለዚህ ኤን አይቶ የተመቸው ሰው ምን ያደርጋል ማለት ነው? ሁለተኛው ክላይሜክስ ምን አይነት ይሆናል ብሎ ልክ የጠዋቱን የ2 ሰዓቱን ሾው ከጨረሰ በኋላ የ5 ሰዓቱን ሾው ደግሞ ለማየት ወደ ቢ ይሄዳል ማለት ነው። አስቡት። ከዛ እዛ ደግሞ ኤን ያየ ደግሞ ወደ ቢ ይመጣል እና እንደዚህ የተቀባበለ ፊልሙ በጣም አሪፍ ገንዘብ ይሰራል። እንዲሁም በዛውም ምርጥ ኤክስፐሪመንትም አድርገዋል የሚያስብል ነው። ምክንያቱም እንደሚታወቀው ማንኛውም ፊልም አንድ ክላይሜክስ ነው ያለው። በዛ ላይ ደግሞ የተለያየ ሐሳብ ይሰጥበታል። ፊልሙ እንደዚህ ባያልቅና የምትል አባባላለች አይደለ? ስለዚህ ከዚህ በኋላ አንድ እንደዚህ መርደር ሚስትሪ የሆነ ወይም ክራይም ትሪለር የሆነ ፊልም ሲሰራ እቺን አስተያየት ወይም ደግሞ እቺን ሐሳብ እዛ ፊልም ላይ ተጠቀሙት ማለት በጣም አሪፍ ይሆናል። ለዛውም እነሱ እንደዚህ ትሪለር ኮሜዲ ይዘት ባለው ፊልም ነው እንደዚህ አይነት ሐሳብን የፈጠሩት። ከዚህ በኋላ ግን የተለያየ ፊልም ላይ እንደዚህ አይነት ሐሳብ ይመጣል የሚል የራሴ ግምት አለኝ። አዋጪ ከሆነና በጣም ተመልካቹ ከወደደው ማለት ነው። ማለት መለስ ብለን ብናየው ወደኋላ አንዳንድ ፊልሞች ላይ ምሳሌ ቴሌናም ላይ ሰልማን ካን ድኖ ቢሆን ብላችሁ አስባችሁ ታውቃላችሁ? ከነሆናው የሚለው ፊልም ላይ ሻሩክ ካን ባይሞት ብላችሁ አስባችሁ ታውቃላችሁ? ልክ እንደዛ አይነት እንትን ቢሞትና ባይሞት ኤና ቢ ብለው ቢያወጡ የተለያዩ ፊልሞች ላይ ይሄ የራሴ ሐሳብ ነው። ግን ብዙዎቻችን ደስተኛ አይደለንም ማለት ሳድ ኢንዲንግ ነው ወይም ደግሞ አስተላለቁ ሃፒ ኢንዲንግ አይደሉም እነዚህ ፊልሞች። ስለዚህ አንዱን በሃፒ ኢንዲንግ አንዱን ደግሞ ሳድ ኢንዲንግ ቢያደርገው ስለዚህ ሰው በተመቸው መጨረስ ይችላል ቢባል ዛሬ ላይ ቴሌናም እንደዛ ቢወጣ እናየዋለን አይደል? ቢወጣለት ቢባል አናየውም እንዴ? እናየዋለን። ልክ ከሆነውም ቢወጣለት ቢባል እናየዋለን። እና እንደዚህ አይነት ነገር ሊፈጠር ይችላል። ለምን? ይሄ የመጀመሪያ ኤክስፐሪመንት ነው። ቦሊውድ ላይ አንድ ፊልም አንድ ክላይማክስ ነበረው፣ 2 ክላይማክስ አድርጎ ሰጂድ ነዲያድዋላ ምርጥ ኤክስፐሪመንት ሰርቷል። ተመልካቹ ከወደደው የሚሰራው ለተመልካቹ እንደመሆኑ መጠን ተመልካቹ በጣም ከወደደውና ግርግሩ ከበዛ ሌሎች ፕሮዲውሰሮችና ዳይሬክተሮች ይሄን ሐሳብ ወደ መሬት ሊያወርዱትና ተግባራዊ ሊያደርጉት ይችላሉ የሚል የራሴ ግምት አለኝ። እንግዲህ ወደፊት የቦሊውድ ፊልሞችም እንደዚህ አይነት ቆንጆ ፊልሞች በፓን-ኢንዲያ ፊልም ይዘት ወይም በፓን-ኢንዲያ በሁሉም ቋንቋ አድርገው የሚለቁበትን ስትራቴጂ ቢመርጡ አሪፍ ነው ብዬ እላለሁኝ። ምክንያቱም አሁን ዋርቱ ላይ ካያችሁ ወይም ደግሞ ስለ ዋርቱ በዛው ዘልዬ ልግባና አቀርብላችኋለሁ። ግን ጁኒየር ኤንቲአርና ሪቲክ ሮሽንን ሚክስ በማድረጉ ምን ተፈጥሯል? ፊልሙ ቢያንስ በ3 ቋንቋ እየወጣ ነው ያለው። 2 ቋንቋ ነው የቀረው፣ እሱም ደግሞ መለያለምና
ከናራ በሚባሉት ነው። በነዛም ደግሞ ሁለቱም አክተሮች ብዙ ፈን ፎሎዊንግ የላቸውም ወይም ብዙ ተመልካች አይኖርም። እንደገና ለቦሊውድ ፊልም አመለካከታቸው የወረደ ነው በሚለው ችላ ብለውት አልፈውታል። ግን ሳውዞቹ ግን ይሄን ነገር ችላ ብለው አላለፉትም። እንዴት ካላችሁ በቀጣይ በሻሩክና በሪቲክ የሳውዝ ኢንዱስትሪዎች ምን አይነት ስራ ሊሰሩ እንዳሰቡ ይዤላችሁ ቀርባለሁ። እጅግ በጣም አስገራሚ የሆነ ትልቅ ፓን ኢንዲያ ስታር ለማድረግ እነሱን እየሰሩ ያሉትን ሂደት በቀጣይ አንድ ፕሮግራም ይዤላችሁ እመጣለሁ። እስከዛው እንግዲህ በሌሎች ፕሮግራሞች ዘናፈታ እያላችሁ ያላችሁን ሐሳብ አስተያየት ኮሜንት ላይ ግለጹ። ቪዲዮን ላይክ ማድረግ አትርሱ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከህንድ ፊልም ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያሉ እየተቀባበልን እንሄዳለን። የተለያዩ ፕሮግራሞች በተለያዩ ሴክሽን አቀርብላችኋለሁ። ይህ እንግዲህ የሃውስፉል 5 የፊልሙ ሪቪው እና እንዲሁም የመጀመሪያ ቀን ኦፕኒንግ ዴይ እና የሁለተኛ ቀን ላይ ያሳለፈውን ቦክስ ኦፊስ ሂደት በደንብ ለማሳየት ሞክሬያለሁ። እንደተመቻችሁ እርግጠኛ ነኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ያቀራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባይ። मेरी बीवी तेरी गर्लफ्रेंड है और मेरी बीवी तेरी गर्लफ्रेंड है। हीरो खलनायक एक साथ छोटी बच्ची है।